ወይኔ ሄሉና ናቲ ማለት ነው ዛሬ በቃ የሆነ ስሜት ውስጥ አልከተታችሁም ጋይሶች? ስሜት ስላችሁ ደግሞ ሌላ ነገር እንዳትሰሙ። የምር በቃ ፍቅራቸው የምር በኢየሱስ ክርስቶስ አያቸው። ፍቅር ማለት ይሄ ነው። በቃ ፍቅር ሲገላለጹ ራሱ እንባ ነው በቃ የሚቀርማቸው። በጣም ስለሚዋደዱ፣ በጣም ስለሚከባበሩ፣ የልብ አፍቃሪ ስለሆኑ እና የኔ ፍቅሮች እኔ ደስ ብሎኛል ስለ እናንተ። ጌታን ስለ እናንተ በጣም ደስ አለኝ እና ፈጣሪ አይለያችሁ፣ ከምቀኛ ከሸረኛ ከመጋኛ ይጠብቃችሁ የኔ ውርቆች፣ የኔ ዳይመንዶች። ማርያምን ሁሌም ናቲ ከጎኗ ካለ መቼም ሁሌም ደስተኛ ነው የምትሆነው። ሁሌም ማለት ነው። ይሄ ማንም ያውቅ ነው፣ ሁላችንም የምናውቀው ነገር ነው። እሱም እንደዛው። ግን በማላቸው ያለውን ነገር ብቻ ብታርቁልን እንደ ሀሳብ። አዎ ይሄ ነገር በማላችሁ ከሌለ አንድ ላይ ትሆናላችሁ። እኛም እንደሰታለን፣ ጠላት ይቀጠላል። እኛ ወዳጃችሁ ደግሞ እንደሰታለን። ጊዜው የኛ ነው። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ የተመሰገነ ይሁን። ፒስ ነው፣ ሁሉ ሰላም። እኔ ጋር አሪፍ ነው። እንዴት ነው ጾም? እናንተ ጋር እንዴት ነው? ጥይት ድምጽ ምናምን እያወዛገባችሁ ነው? እና ራሳችሁን ጠብቁ። ፈጣሪ ባለንበት ይጠብቀን። አታስቡ፣ አትጨነቁ። እሺ ስደት ላይ ያላችሁት በተለይ ዱባይ፣ በቃ ሁሉም አረብ ሀገራት ላይ ያላችሁት ፈጣሪ ይጠብቃችሁ የኔ ውዶች። እንግዲህ ፈጣሪ በሰላም ለሀገራችን ያብቃል። ሌላ ምን ይባላል? ምን ይባላል? ለሱ ያለሽን ነገርማ እኛ እናውቃለን እኮ ሄልዬ፣ ለእኛ መንገር አይጠበቅብሽም። እሱም ራሱ ያውቃል። ምክንያቱም በጣም እንደምትወጂው በጣም እንደምትንገበገቢለት አንቺ ብቻ አይደለሽም እሱም ማለት ነው። እና በሁለታችሁ መሀል ከባድ ፍቅር ስላለ ነው እንደዚህ የምትሆኑት። እናውቃለን እኮ ፍቅር ሲኖር ነው እንደዚህ የሚያጨማልቃችሁ። ስለዚህ ማለት ነው ብዙ አታብዙብን እንጂ ተጨመላለቁብን። እኛ አለንላችሁ። ምንም ብትሆኑ ምንም ብትሉ ሞቅ ደመቅ የምናደርግላችሁ። ስለዚህ ማለት ነው የኔ ውድ አታስቢ፣ አትጨነቂ። ብቻ ለሱ ፍቅርሽን በደንብ አድርገሽ መናገር አለብሽ ጎበዝ። በደንብ አድርገሽ አይምሮ ውስጥ እንዲቀመጥ እንኳን ሰው በእርግጥ የሰው ልጅ ይጣላል። ብዙ ነገር ልትነጋገሩ ትችላላችሁ። መቼም እንዲህ እንደተዋደዳችሁ እንደተፈቃቀራችሁ ፍቅር በማላችሁ ቢኖር ያ ፎለምታ አለ እኮ። አንቺም እሱን ትናገራለሽ፣ እሱም አንቺም። ግን ያው በተነጋገራችሁበት ሰዓት ላይ የሆነ ፍቅር በማላችሁ እየሌለ እስኪመስል ድረስ እንዳይሰማችሁ በደንብ አድርገሽ ማለት ነው መንገር አለብሽ። አሁን ማስረዳት አለብሽ የኔ ብልጥ ማለት ነው እኮ። በአንቺ እርግጠኛ ነው የምር። እኔ እንደዛ ነው ማስበው በምናየው ማለት ነው። ግን በነዛ ሰዎች ይጠራጠራል። አንቺ ዝሻቸው የምትመጫቸው ሰዎች ነው በጣም እሱ የሚጠራጠረው አይደለ ውዶች? ያው ምክንያቱም ወንድ ልጆች ናቸው። ከባድ እኮ ነው። ለዛ ከአንቺ ልቅ እንደው ይመስለኛል እነዛ የምታመጫቸውን ነው የሚጠራጠረው ብዬ ነው ማስበው እንደኔ። እንደመሄድ ማለት ጀመረች የኔ ውድ። በቃ መሄጃው ቀርቧል መሰለኝ። ሄልዬ እንግዲህ መቻሉን ፈጣሪ ይስጥሽ፣ ማርያም መቻሉን ይስጥሽ። ከአሁኑ እኔ ራሳ ሳሰበኝ እንደዚህ መቆየቱም አንድ ነገር ነው። ብቻ እኔ ከዚህ በኋላ ያለውን ነገር ብትጠነቀቁ ነው ብዬ ነው ማስብ። በተለይ ዲስታንስ ላይ ፍቅር በጣም ከባድ ነው፣ በጣም ከባድ ነው። ማርያምን በጣም አንቺ ከምትሰሪው ስራ ጋር በጣም ከባድ ነው የሚሆነው። ብቻ ይህንን ነገር በደም ተማምናችሁ በደም እንትን ብላችሁ ብሄድ መልካም ነው ብዬ አስባለሁ። ምክንያቱም ከባድ ነው። አንቺ ከሌላ ሰው ጋር ልትመጪ ሜቢ ለስራ ብለሽ ልትመጪ ያለሽ፣ ከብዙ ሰው ጋር ልትገናኝ ያለሽ። ይሄ ነገር ማለት ነው በኋላ ክፍተት ይፈጥራል ብዬ አስባለሁ። እና በደም አድርገሽ እንድታስረጅው ታውቂያለሽ። አንቺ ግን ያው እንደ ሀሳብ ትንሽ እንሂድበት። የእናንተን ፍቅር ስለምንፈልግ ነው እኛም እንደዚህ እኔም እንደዚህ ማወራውና ይሄንን ነገር በደንብ አድርገሽ መንገር አለብሽ። ብቻ ባይሄድ ሁሉ ደስ ይለኝ ነበር የኔ ውድ። አይዞሽ እንግዲህ አይዞን፣ ሁላችንንም ነው እኮ ሲያደንቅ ማለት ነው። ከልቡ እኮ ነው የሚያደንቀው። ታውቃላችሁ እንዴት በስስት እንደሚያየት እንዴት እንደሚስማት። በቃ በፍቅር ነው በደንብ አድርጎ ስሜቱ የሚገልጽላት። እንደማንም እዛ እያራገፈና ኮመንት እያነበበ አይደለም ፍቅሩ የሚገልጸው። ሰምተሻል? ውይ አንተን በማንም ልቀይር አልችልም። ናቲ እኮ ማለት ነው በቃ ብድ እያለ ነው እንደዚህ ብላ ስታወራ ማለት ነው። በጣም ግን በነገራችን ላይ ማለት ነው አንድ ሰው ማለት እንደምትወደው እንደምታፈቅረው ሊያውቅ ይችላል። ግን
እንዲህ በቃ አፍ አውጥቶ አይኑን እያየች ስትነግረው ምን አይነት ስሜት እንደሚሰማው ከባድ ነው። በተለይ ደግሞ የሚወዳት የሚያፈቅራት ልጅ ስለ እሱ ያላትን ስሜት ስትነግር ምን አይነት ስሜት እንደሚሰማው እኔ ማለት ነው ባሊ ማለት ነው በቃ ሲለኝ እኔ ዝናናለሁ እንጠባረራለሁ እንጂ በቃ በጣም ነው የምወድሽ እንደዚህ ደስ ሲለኝ እንዴት ልቤ ቀጥ እንደሚል በቃ ብርቄ አይደለም ግን ሁሌ የሚለኝ ነገር ነው። ግን ደስ ይለኛል። የእውነት ስሜት አለው ታውቃላችሁ፣ ደስ የሚል ስሜት አለው። እና ናቲ እንደዛ ሲናገር ማለት ነው ሄሉ እንደዛ ስትናገር ናቲ ላይ ያለው ስሜት ከባድ ነው ፊቱ ላይ ያለው እና አዎ ሄልዬ እኮ ብልጥ ናት፣ አያያዝ ትችልበታለች። አዎ እንዲያርገሽ ንገሪው ይመንሽ እና ፊቱ ላይ ያለው ደስታ ከባድ ነው ማርያምን እና አዎ ይለያል። ላንተ ያላት ስሜት እኛም እንነግርሃለን። ሄሉ ላንተ ያላት ስሜት በጣም ከባድ ነው። አንተም እንደዛው ማለት ነው እና በጣም ነው የምትዋደዱት፣ በጣም ነው የምትፈቃቀሩት። እኛ የምናየው ነገር ነው። ስለዚህ ፈጣሪ በማላችሁ የሚገባውን አጋሰስ፣ የሚገባውን ሴጣን፣ የሚገባውን መጋኛ፣ የሚገባውን አስመሳይ ፈጣሪ ከእናንተ ያርቅልን ነው ምለው። እኛ ኦዲየንሳችሁ ይሄን ነው የምንለምነው። ናቲ እያለቀሰ ነው። ወይኔ ናቲ፣ አይ ፍቅር እኮ ከባድ ነው። አይ ተውለኛ፣ አስቡኛ፣ ዲስታንስ ላይ ያለ ነው። አስቡ እንዴ የኔ ፍቅሮች፣ በጣም ነው የምወዳችሁ። በቃ እንዲህ ፍቅራችሁን ተገላለጹ። ይሄንን ነው የምንፈልገው ከእናንተ ማለት ነው። አዳሜ እዛ ፍቅር ማተገላለጭ ታንቀሽ የሞሽ ስም ለማጥፋት እኔ ተጎድቼ መጥቼ አሁን ላይ ፍቅር መያዝ አልችልም። ገለባ ሙትቻ እንዴት እንደ ቋቅ እንዳለኝ አንዳንድ ሰው ንግግር ቻልን ብሎ ማለት ነው ይበጣጠስብናል አለ እየመጡ እና ብቻ ደስ ብሎኛል ስለ ሄሉና ስለ ናቲ ማለት ነው። ሄሉ ማለት ነው ማርያም ከምንም በላይ እኮ ስማርት ናት። ጌታን ምንም ነገር ቢፈጠርብን ምንም ችግር ቢፈጠርብን እንደ ቅድም እንደነገር ሊጣሉ ሊጋጩ ይችላሉ። ግን ቢሆንም በቃ የሰው ልጆች ናቸው አይደለ? ያን ስለተጣላችሁ ስለተኮራረፋችሁ ብቻ መጥፎ ነገር ውስጥ ሳትገቡ በቃ ማስተካከል ካለባችሁ ማስተካከል ነው። ምክንያቱም የእናንተ እንትኖች ማለት ነው በብዛት በጎንና በቀኝ ሞልቶባችኋል። የእናንተ ጠላቶች ማለት ነው ፍቅራቸውም አይፈልጉ። ስለዚህ እናንተ ደግሞ ታውቃላችሁ። ብቻ ደስ ብሎኛል። ማርያምን እንድታለቅሽ አልፈልግም። እኛም እንድታለቅሱ አንፈልግም። እሱማ በፍቅር አልቅሶ በፍቅር አልቅሶልን እንፈልጋለን። ፍቅር ከሆነ እና የኔ ውዶች የኔ ማሮች ማለት ነው። ኧረ ሄልዬን 2K እናስገባ። ተረተው በፈጠራችሁ ለምን ሆኖ ነው ቆይ ስንትኑ ማሄደው? ብቻ ደስ ብሎኝ ዛሬ ደግሞ ምር ብሎ የእንትን ልብስ ለብሰው ምናምን ምር ብሎ እንዴት ደስ እንደሚሉ እንዴት ፍክት እንዳሉ እንደው አይለያችሁ ፈጣሪ። ፍቅራችሁን ብዙ ትርፍርፍ ያርግልን። እናትዬ ደግሞ አስብበት፣ ቶሎ ብለህ ቀለበት አድርግላት። በተለይ ስትሄድ ማለት ነው የሆነ ነገር አድርገማ መሄድ አለብህ። ዝም ብለህ በባዶ ብትሄድ እኔ ነው የሚሄዱበት። እሺ እና የኔ ውዶች ላይክ፣ ሰብስክራይብ እያደረጋችሁ ሁኔታችሁንም አበረታቱ። ሄልዬንም እናትዬንም ትንሽ ገፋ እናርጋችሁ። ሰብስክራይብ እያደረግን እስቲ አንዳንድ ነገር ላንበበላችሁ። ራምዬ ምን አለች? የኔ እርግብ እህት የኔ አትበገረዋ ፈጣሪ ዋናው የልብ መራቅ ነው እንጂ በውስጥ እውነተኛ ፍቅር ስላላችሁ ፈጣሪ ጨምሮበት ሁለታችሁንም አንድ ቦታ ያድርጋችሁ። አሜን። የኔ ውድ አሜን። ፍቅራችሁ ዘላቂ እንዲሆን በመካከላችሁ ሰው ጣልቃ አታስገቡ። ትክክለኛ ወዳጅ የሚሰጥ ኮመንት ማለት ነው። ሄሉና ናቲ ሲደሰቱ የምትደሰቱ ብቻ ላይክ አድርጉ። እንዲህ በግብዳው ነው ላይክ እንዲህ በቀን 2 ብትለቁልን፣ እንደ ሀሳብ በቀን 2 ብትለቁልን በጣም ደስ ይለናል። እኔ ውዶች ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ። አይ በፍጹም ሰው ማላችሁ አታስገቡ። ምክንያቱም ፍቅር ከሞት በላይ የጸናች ናትና። በትክክል ሄለን ጥሩ ልብ አላት። ናቲ በደንብ ተንከባከባት። ጥሩ ሰው ነች። እውነቱን ሁሉ ትናገራለች። ሄለን
አንተ የራሷ ጥንካሬ ነህ። እግዚአብሔር ይጠብቅ። እርሷ ጥሩ ቤተሰብ ነው። ናቲ ከእሷ ጋር ቅርጫት አለ። ሄለን ራስህ እንዳት ኮመንት ግን እና አዎ ሄለን መልካም ልጅ ናት። የኔ ውድ የኔ ውዶች አይለያችሁ፣ አብራችሁ አርጁ። አሜን አሜን አሜን። ይህ ልየቶች ማለት ስማርቶች። ቤታ የለሽም? የት ነሽ? ቤታ ላየውሽም። ራማን አይቻለሁ። ቅመሞች ቤታ ማዛ ቲክታክ ላይ ተመስጣለች ወይ ዘንድሮ? ቅመሞች የቡታጅራ ዩቱበሮች እያያጭሽ እነሱን እንኳን መጥራት አልፈልግም። ዘጉኝ እኮ። አንድ ነገር ልንገርሽ፣ ከአሁን በኋላ የወንድ ጓደኛ የሴት ጓደኛ እንዳታስቀሪ። በትክክል በትክክል። በተለይ በሄሉ የሚመጡት ወንዶች ሴቶች መጋኛ ናቸው እኮ አንዳንዶች ማለት ነው። ይህ ራሚ እየደከመችው ላይክ ሰብ አድርጉ ፋሚሊዎች። አዎ የምር ላይክ ሼር ምናምን አድርጉ ጌታን። ናቲ እንደውም አደራህን እንዳታስከፋት። አዎ እንዳታስከፋት። በቃ የኔ ውዶች እንግዲህ ብዙ ደስ ደስ የሚል ኮመንት ሰጥቷቸዋል። እና ይህ ልዬ ፋኖች ሴቶች በጣም ነው የምንወዳቸው። ማርያምን አንቺ ደግሞ ምን ያው